አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ተከታታዮች እንዴት ናቸው? ደህና ናቸው ወይን? ያለሁ አልሐምዱሊላህ። እናንተስ እንዴት ናቸው? ረመዳንስ እንዴት ይዟችኋል? ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ልጆች እንደተለመደው ቻናሌን ሰብስክራይብ እያረጋችሁ ላይክ እያረጋችሁ ቤተሰብ የሆኑ እላችኋለሁ። እንዲሁም ቤተሰቦቼ ስለምትሰጡኝ ግዳፋችሁ ስለ አስተያየታቸው፣ ስለ መልካም ሀሳባችሁ፣ ስለ መልካም ምኞታችሁ ጭምር ከልብ አመሰግናለሁ። አላህ ይባርካችሁ እላችኋለሁ። እነዚህ በምስሉ ላይ የምታዩዋቸው ልጆች ብስምባሴ አውጥተው ተሳክቶላቸው ወደ ሀገር የሚገቡ ናቸው። አላህ ለሀገራቸው፣ ለቤተሰባቸው፣ ለፈለጉበትና ለሚሄዱበት ነገር የሚበቁ አላህ ያርጋቸው። አላህ በሰላም ሀገራቸው ያብቃቸው። በጣም ደስ ይላል። ተሳክቶላቸው ማንኛውም ነገር ስንመጣ ብቻ ሳይሆን ስንሄድ የሚያሰብንበትን ነገር ሲሳካልን በጣም ነው ደስ የሚለው እና አላህ በሰላም ቤተሰቦቻቸው ጋር የሚገናኙ አላህ ያርጋቸው እና ውዶች እዚህ መሀል ላይ በመሀል ተቋርጦባቸው እኮ ያልሄዱ አሉ። ሲጀምሩ እንዴት ምን አይነት አሰራር እንደሚሰራ ነው ያላውቅም። ብቻ መጀመሪያ ቀን ያሰሩት የ3 ቀን አይደለ ብስምባሴዎቹ የሚሰሩት መዲና መጥተው 3 ቀን ነው የሚያድሩት። 3 ቀን ሲያድሩ የመጀመሪያዎቹ ሳይሰራ የሁለተኛው አይሄድም። የሁለተኛው ቀን አይሄድም። ቁጥር አላችሁ ማለት ነው። ከአንድ እስከ ብሎ ይሄዳል ማለት ነው። 3 ቀን እንትን ያሉበት እና እንደዛ ብለው አሳመኗቸው እና መጀመሪያ ቀን ያሰሩት ሳይሄዱ 3ኛ ቀን ያሰሩትም ይሄዳሉ። ምን አይነት አሰራር እንደሚሰሩ አላውቅም። እኔ የኢትዮጵያ ስራ ሁልጊዜ ሙስና በቃ ሁልጊዜ እኔ በምንድን ነው የሚሰሩት? እንደው ወላሂ ሱብሃንአላህ እንደው ኢትዮጵያ እንዲያን ተብሎ ሁሉም እንዳይሰደብ አንደኛ ራሳችን ኢትዮጵያዊ ነን፣ ሁለተኛ ደግሞ በጣም ጥሩ ኢትዮጵያውያን አሉ እዚህ ስራ ላይ ከሚሰሩት መሀል ማለት ነው። እና እንዲሁ በጣም ነው ወላሂ የሚያናዱት። አሁን ምን ብለው ዘጉት? ለምንስ ወረፋውን አምታቱት? እኔ ያልገባኝ ነገር ለምን በወረፋ ነው ሲደውሉላቸው በወረፋ ነው ይወዳሉ። ወረፋው ታዲያ መቼ ነው? ለምሳሌ እኔ ዛሬ 155ኛ በሆን 150 በሆን ነገ የሚያሰሩት 200 ምናምን ነው የሚሆኑት አይደል? ከ150 ቀጥሎ ነው የሚሆኑት። እና እንዴት እንደዚህ ያለ ነገር ይፈጠራል? መጀመሪያዎቹ ሳይጠሩ 3ኛዎቹም ሄደዋል። መጀመሪያ ገና እንደመጡት ግን መጀመሪያዎቹ ሳይዳረሱ የመጀመሪያዎቹ ሳይሄዱ ሁለተኛው መቀጠል አይችልም። የመጀመሪያም ብትሆኑ መጀመሪያ ከጧት የተሞላና ማታ የተሞላ ቀን የተሞላ እኩል አይደለም። እንደ የወረፋቸው በቁጥራችሁ ትመጣላችሁ ብለዋቸው መለሷቸው። አይገርም? አሁን ደግሞ እንደዚህ አረው እና እስከ መቼ ነው እንደዚህ ያለ ነገር እንትን የሚለው? አልሞም እነዚህ ተሳክቶላቸው የሚሄዱትን አላህ በሰላም አላህ ለሀገራቸው ያብቃቸው። ልጅም ለሚለኩት ልጆቻችሁ በሰላም ይግቡላችሁ። እንደው እነዚህ ህፃናቶች በጣም ነው የሚያሳዝኑት። እና መሰላችሁ እነዚህኞቹ ለምን ሄዱ ሳይሆን ለምን ተሳካላቸው ሳይሆን ስራው ለምን እንደዚህ ይሆናል? ለኔ ጥያቄ አሁንም ለምን ተዘጋ አይደለም፣ በሀገር የመጣ ነው። መጀመሪያው አሰራሩ እንዴት ወረፋውን ያምታቱታል? እንዴት ከፍና ዝቅ ያደርጋሉ? ሰው ኢላ ከዛ ከስራው መሀል ቤተሰብ ያለው ሰው ነው ቶሎ የሚሰራለት። ይህም ባይኔ አይቻለሁ። እዛ ውስጥ ሆኜ ራሱ ለማሰራት እጄ ነበር። በቃ ወረቀቱ ማለት ተንጠራርተው ነው የሚቀበሏቸው። ኢላ ሰው ሊኖር ይገባል ማለት ነው። ኢትዮጵያ ሆነን በኮንትራት ለመምጣት ፓስፖርት ለማውጣት ብንሄድ ወይ ብር ነው ወይ ሰው ነው የሚያወጣልን። እንዲያንጉላላ ከተባለ እንደዛ ነው። ኖርማል የዲያ ገበያ የለም። የዲያ ገበያ ለምን ነው የሌለው? እዚህም ሀገር አሁን ይጀላል
አንደኛው በጣም 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 ሸይጣንን ያስነቃል። ሸይጣን ነው በቃ። ሐስቢ አላህ ወኒዕመል ወኪል። እና አልሙሂም እባካችሁ 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 የቢስ ኤምባሲ ውስጥ የምትሰሩ ኢትዮጵያውያኖች እባካችሁ በስርዓት ስሩ፣ በስነ ስርዓት ስሩ። እንደው ምናልባት እግር ጥሏችሁ ብትሰሙኝ በጣም ነው የሚከብደው ወላሂ ሱብሃንአላህ። እና አስቡት ቢስ ኤምባሲ ሲጀምሩ ስንት ነው 400 ወረቀቱ ላይ የሚጻፈው ስንት መሰላችሁ? 400 ሁለት መቶ ምናምን ነው የእንትን የሚሉት ማለት ነው። 400 ብር ነው 450 ነው የሚጻፈው ወረቀቱ ህጋዊ ሆኖ የሚመጣው። የሚቀበሏቸው ስንት እንደሆነ ታውቃላችሁ? 900 ብር 950 ሪያል የሚቀበሏቸው በአንድ ማለት ነው። ሁለት ልጅ እዛ የምትሄድ ከሆነ እንደዚያ ያደርጉ ነው። ከወረቀቱ ዲያብል የሚቀበሏቸው ማለት ነው። ዲያብል አለው። እሺ ጠይብ ያኔ ይሁን። ህዝቡ ለዚህ ብለን አንጨቃጨቅም። በቃ ስለወሰንበት ልንሄድ ስለሆነ ህይወቶ ምን ይጎዳናል በማለት ተስማምቶ እየሄደ ነው። ህጋዊ ከወረቀቱ የተጻፈው ብር ወረቀቱ ላይ የተጻፈው ብር የኢትዮጵያ ቢስ ኤምባሲ መስሪያ ተብሎ የተጻፈው ብር ህጋዊ ሆኖ ከተጻፈ ዲያብሉን የሚቀበለውንስ ህዝቡ ለምን አላስቆሙም? ለምን አላስቆሙም? ጠይብ እንዴት ህዝቡ ምሳሌ አሁን እኔን አንድ ሰው ባይሰማኝ የሆነን ሰው ሰምቶት መፍትሄ ሊገኝለት ይችላል። እንዴት ከዚያ ውጭ ጭማሪስ ይከፈላል? ሲቀጥል በስነ ስርዓት ስለምን አይሰራም? በስነ ስርዓት ስለምን ስራውን አይሰሩም? በጣም ነው እኮ የሚገርሙት ወላሂ። እና ምንድነው እስኪ አሁን እኛ አሁን ምንድነው የምንባለው? አላህ ያስተካክለን። እኛንም ከመውጣት የወጣነውንም ለሀገራችን በሰላም ያብቃን። ያልወጡትንም አላህ በሀገራቸው ርዝቃቸውን ይክፈትላቸው። እኛንም በሰላም ለሀገራችን ያብቃን። ከሰው ሀገር ከሰው ቤት ወረቀት ወደ ወዲህ ከማረግ ከመቆጠር ቀን ከመቁጠር ያውጣን ይጠብቃን። ወላሂ በጣም ነው የምናሳዝነው። እዚህም ስንኖር ድልዶና እንኖር ስንመጣም ስንሄድም እኔ ሳስበው ቢስ ኤምባሲ አውጥቶ መሄድ ማለት ዝም ብሎ ይመስለኝ ነበር። አሁን ግን መመሰላችሁ እስር ቤት መሄድ ይሻላል ብዬ ነው እንዲያስብ ያደረገኝ። እዛ ቦታ ሄጅ ሳይ በእስር ቤት መሄድ ነው ደህናው ብዬ ነው ያሰብኩት። አንደኛ ከኪሳችን አናወጣም፣ ሁለተኛ ደግሞ ሀሳቡ የነሱ ነው። እኛም ማውጣት ሲፈልጉና እኛ እንድንለቃቸው ከፈለጉ ራሳቸው ያመቻቻሉ። ይሄ ግን ካለ ደረሰኝ አልደረሰ ተራ ያደረሰኝ አልደረሰ ብሎ በጠበቅም ደግሞ ቀላለሁ። ሲፈልጉ እንደሚጠሩ መጠበቅ ደግሞ በጣም ከባድ ነው። የነሱ ፍላጎት ከሆነ ነው። ተራን አውቆም አሁን ለምሳሌ ሆስፒታል ሄደን ወረፋችን እስከሚደርስ ካርድ ይዘን ተራ ያደረሰ ብሎ መጠበቅ እኮ ምን ላይ እንደደረሱ እንኳን አውቆት ሰው ይኖራል። ገብቷችኋል አይደል እያልኩት ያለሁት? እና ይሄን ይመስላል። እንደተለመደው አሁንም ቻናሌን ሰብስክራይብ እያደረጋችሁ ዶቼ ላይክ እያደረጋችሁ ሀሳብ አስተያየትም ካላችሁ ሀሳብ አስተያየት አምጡ፣ ስጡ፣ ጻፉ፣ ኮሜንት ላይ አስቀምጡልኝ እላችኋለሁ። ውድ ቤተሰቦቼ ስለምትሰጡኝ ሀሳብ አስተያየታችሁ ስለግዳፋችሁ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ በያላችሁበት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አላህ ይጠብቀን፣ አላህ ይጠብቃችሁ። ረመዳንንም ጾመው ከሚጠቀሙት አላህ ያድርገን። ልባታችንን ይቅጠርልን።